እስራኤል ከኢራን ይልቅ ሊባኖስ ላይ ያደረሰችው ጥቃት የትየለሌ የሆነ መጥቷል። ምክንያቷ ደግሞ ሄዝቦላ ነው። ለመሆኑ እስራኤል ሄዝቦላን ለማጥፋት ለምን ይሄን ያልፈለገች? ሄዝቦላስ ማን ነው? የትስ ነው ያለው? ዛሬ ኢትዮ ተረካችን ስለዚህ ጉዳይ ይተርካል። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ተቀላቀሉ። በመካከለኛው ምስራቅ ኃያል የሚባለውና ለእስራኤል ዋነኛ የራስ ምታት የሆነው እንዲሁም ዋነኛ ባላንጣዋ ኢራን የሚደገፈው የሊባኖሱ ታጣቂ ቡድን ሄዝቦላ ማን ነው? ለእስራኤል ራስ ምታት የሆኑ ሁለት ቡድኖች አሉ። አንዱ ሐማስ ነው፣ ሌላኛው ደግሞ ሄዝቦላ ነው። ሐማስ የፍልስጤም ነው፣ ሄዝቦላ ደግሞ የሊባኖስ። ሁለቱም ግን በኢራን ይደገፋሉ። ነገር ግን ሄዝቦላ የሺአ ሙስሊም የፖለቲካ ድርጅት ሲሆን ሐማስ በሱኒ ሙስሊሞች የተሞላ ነው። ሄዝቦላ መልከ ብዙ ነው። የፖለቲካ ፓርቲ ብቻም አይደለም፣ ማህበራዊ አገልግሎት ላይ ይሰራል፣ ፖለቲካ ላይ ይሳተፋል፣ ሚሊሻም ነው፣ ድንበር ተሻጋሪ ወታደር ክንፍም አለው። ይህ መልከ ብዙነቱ በሊባኖስም ከሊባኖስ ውጪም አቅም ፈጥሮለታል። ሄዝቦላ ቃሉ አረበኛ ነው፣ የጌታ ፓርቲ እንደማለት ነው በጥሬው ሲተረጎም። ሄዝቦላ በኢራን ይደገፋል። ያዋለደችውም ኢራን ራሷ ናት። በትጥቅም በስንቅም ደግፋ ለዚህ ያበቃችው ኢራን ናት። ይህ የጀመረው ከአውሮፓውያኑ 1980ዎቹ መባቻ ላይ ነው። ሄዝቦላ ከደካማ የፖለቲካ መዋቅር ውስጥ የወጣ ጠንካራ የሚባል ድርጅት ነው። ህዝብ የሚታደገው ሲፈልግ መንግስት ባጣ ጊዜ ሄዝቦላ ደርሶ ነው ህዝባዊ መሆን የቻለው። እስራኤል ሊባኖስን መውረሯን ተከትሎ ደካማ ውክልና የነበራቸው የደቡባዊ ሊባኖስ ሺአ ሙስሊሞችን ለመታደግ የተመሰረተ ቢሆንም አሁን ግን ፖለቲካዊ ፍላጎቱና ተጽዕኖ ፈጣሪነቱ ቀጠናዊ ለመሆን በቅቷል። ፓርቲውን ከአውሮፓውያኑ 1992 ጀምሮ እስከ 2024 መስከረም ድረስ የመሩት ሐሰን ናስራላህ ናቸው። በደጋፊዎቻቸው ዘንድ ተደማጭነታቸው ከፍ ያለ ነበር። ነገር ግን በ2024 እስራኤል ቤይሩት ውስጥ በፈጸመችው ጥቃት ናስራላህን ጨምሮ በርካታ የቡድኑ መሪዎች በመግደል ሄዝቦላህን ክፉኛ አዳክመዋለች። ሄዝቦላ ርዕዮተ ዓለማዊ ሳቢያው ከምስረታውም ዘመን ራቅ ይላል። በሊባኖስ የሺአ ኢስላም ማንሰራራትን ተከትሎ ወደ 60ዎቹ ዘመን ይሳባል። ሄዝቦላ በሊባኖስ ፓርቲ ውስጥ ቁልፍ ሚና ይጫወታል ብሎ ማለፍ የድርጅቱን ሚና ማሳነስ ይሆናል። በዛች ሀገር ፈላጭ ቆራጭም ነው። የሄዝቦላ የፖለቲካ ክንፍ ሎያሊቲ ቱ ሬዚስታንስ ብሎክ በተባለ ፓርቲ በሊባኖስ ፓርላማ ውስጥ ይወከላል። ሄዝቦላ በሊባኖስ ካቢኔ ውስጥ ድምፅን በድምፅ የመሻር ስልጣንም አለው። ሄዝቦላ ባለፉት 10 በርካታ ጥቃቶችን ሲፈጽምና ግድያዎችን ሲያቀነባብር ቆይቷል። በብዛት ኢላማ የሚያደርገው ደግሞ የአሜሪካና የእስራኤል ጥቅሞች ላይ ነው። ሄዝቦላ በአሜሪካ በእስራኤልና በሌሎች የምዕራብ ሀገራት እንዲሁም በአረብ ሊግ የሽብር ቡድን በሚባል ተፈርጇል። ሄዝቦላ አሁን ሩሲያ ውስጥ በስደት እንደሚገኙ የሚነገርላቸው የቀድሞ የሶሪያ ፕሬዝዳንት የበሽር አልአሳድ ቀኝ እጅና የማያወላዳ ደጋፊ ነበር። በ2011 እንደ አውሮፓውያኑ የሶሪያን አመጽ ተከትሎ ሄዝቦላ ከአሳድ ጎን ሆኖ ተሰልፎ ተፋልሟል። በአማጺዎች የተወሰዱ ቦታዎችን ከመንግስት ኃይሎች ጋር አብሮና ተባብሮ አስመልሷል። በተለይ ከሊባኖስ ኩታ ገጠም የሆኑ ቀበሌዎችን ሄዝቦላ ለአሳድ አስረክቦ አመኔታን አትርፏል። እስራኤል በሰላሙ ጊዜ እንኳን ሳይቀር እጅግ በተደጋጋሚ በሶሪያ የሚገኙ የሄዝቦላህንና የኢራንን ወታደራዊ ኢላማዎች ታጠቃለች። ሆኖም ግን ጥቃት ፈጸምኩ አትልም። ጥቃቶቹ ግን ሄዝቦላን አዳከሙላት እንጂ አላጠፉላትም። የሄዝቦላ በሶሪያ ውስጥ ጉዳይ መግባትን ተከትሎ በሊባኖስ የሃይማኖት መስመርን የተከተለ የእምነት ግጭት እንዳይቀሰቀስ ስጋት ነበር። ሄዝቦላ በብዙ የመካከለኛው ምስራቅ አረብ ሀገራት የጎሪጥ እንዲታይ ያደረገው በዋናነት በኢራን መደገፉ ነው። በሁለተኛነት ደግሞ ድጋፉና መታመኑ ለሺአ የአላዊት ቅርንጫፍ እምነት እንዲሁም ለቀድሞ የሶሪያ ፕሬዝዳንት አሳድ መሆኑ ነው። በተለይ ሳውዲ አረቢያ የኢራንና የአጋሮቿ ወታደራዊ ጡንቻ መጠናከር ሁሌም በስጋትና በፍርሃት የምትመለከተው ነው። ሄዝቦላ ለአረቡ ዓለም ብቻም ሳይሆን ለእስራኤልም ፈተና ነው። ከዓመታት በፊት ሐማስ በእስራኤል ላይ የፈጸመውን መብረቃዊ ጥቃት ተከትሎ እስራኤልና ሄዝቦላ ሰይፍ ተማዘዋል። የሄዝቦላ ወታደራዊና ፖለቲካዊ ጥንካሬው እንዲሁም ለሚመኩበት በሀገር ውስጥ የተሰጠ የደህንነት ከለላና ማህበራዊ አገልግሎት በሊባኖስ ተወዳጅነትን አግኝቷል። ሄዝቦላ በሊባኖስ ያለው ተሰሚነትና ጥንካሬ መንግስታዊ ተቋማትን እስከ መገዳደር ይደርሳል።
ወታደራዊ አቅሙ ከሊባኖስ መከላከያ ሰራዊት ቢበልጥ እንጂ አያንስም። ከፊል ሊባኖሳውያን በፓርቲው ኩራትና መተማመን ይሰማቸዋል፣ በተለይ የሺአ ማህበረሰብ የሆኑት። ሌሎች ሊባኖሳውያን ደግሞ ሂዝቦላ ለሊባኖስ አንድነት ጠንቅም ጭምር ነው ይላሉ። ሂዝቦላ በትክክል እንዴት መጣ፣ ከየት መጣ የሚለውን ለማወቅ የሆነ ቀንና ወርን መጥቀስ ቀላል የሚሆን አይደለም። ይሁንና እንደ ቢቢሲ ዘገባ በ1982 እንደ አውሮፓውያኑ እስራኤል ደቡባዊ ሊባኖስን ስታጠቃ ያን ለመመከት በሚል እንደተፈጠረ ይታመናል። በተለይ የሺአ መሪዎች ጥቃቱን በወታደራዊ ምላሽ መመከት እንደሚያሻ አምነው ሲወስኑ ድርጅቱ አማል ከሚል ፓርቲ ተሰንጥቆ እንዲሁም አፈንግጦ እንደወጣ ይገመታል። ያኔ አዲስ የነበረው ኢስላሚክ አማል የሚባል ድርጅት ወታደራዊ ድጋፍ ከኢራን አብዮታዊ ዘብ ሲጎርፍለት ወሳኝ ድርጅት ሆኖ ብቅ ሊል ችሏል። ከኢስላሚክ አማል ደግሞ የሺአ ሚሊሻ ሆኖ ሂዝቦላ ተወለደ። ድርጅቱ በእስራኤልና በእስራኤል በሚደገፉ እንደ ሳውዝ ሊባኖን አርሚ ባሉ ድርጅቶች ላይ መጠነ ሰፊ ጥቃትም አደረሰ። በርካታ ጥቃቶችንም አቀነባበረ። ሂዝቦላ እንደ አውሮፓውያኑ በ1983 በአሜሪካ ኤምባሲና በአሜሪካ ባህር ኃይል ላይ የፈጸማቸው ጥቃቶች በምሳሌነት የሚጠቀሱ ናቸው። በወቅቱ 258 አሜሪካውያንና 58 ፈረንሳውያን በሞቱበት ጥቃት እጁ እንዳለበት ይታመናል። እንደ አውሮፓውያኑ በ1985 ሂዝቦላ በይፋ አሜሪካና ሶቪየት ህብረት ቀንደኛ የእስላም ጠላት ናቸው ብሎ ካወጀ በኋላ እስራኤል ከምድረ ገጽ መጥፋት አለባት ሲል ዛተ። ይህን ካለ በኋላ እስራኤል በጉልበት ከያዘቻቸው የፍልስጤም መሬቶች ትውጣ በሚል ፕሮግራሙን ይፋ አድርጎ በመካከለኛው ምስራቅ ውስጥ እንደ አንድ ፖለቲካዊና ወታደራዊ ኃይል ተመስርቷል። ይሄኔ ሊባኖስ ረዥም ዓመታትን እርስ በርስ ጦርነቱ ስትታመስ ነበር። እንደ አውሮፓውያኑ በ1989 ጣይፍ አኮርድ የተባለው ስምምነት ሲፈረም የሊባኖስ የእርስ በርስ ጦርነት ቆመ። በዚህ ስምምነት መሰረት ደግሞ ሁሉም ነፍጥ ያነሱ ጠመንጃቸውን እንዲያስቀምጡ ተባለ። ሂዝቦላ ግን ነፍጥ ይዞ ቆየ። ወታደራዊ ክንፉ ኢስላሚክ ሬዚስተንስ በሚል ራሱን ቀይሮ ብቅ አለ። ዓላማውም የእስራኤልን ወረራ ለማስቆም በሚል መሳሪያውን እንደያዘ ቆየ። ዛሬም ድረስ ጠመንጃውን እንደያዘ ቀጠለ። ሂዝቦላ በ1992 እንደ አውሮፓውያኑ ለመጀመሪያ ጊዜ በሊባኖስ ምርጫም ተሳትፏል። የእስራኤል ኃይል እንደ አውሮፓውያኑ በ2000 ከሊባኖስ ለቆ ሲወጣ ሂዝቦላ በእስራኤል መውጣት ትልቁን እውቅና አገኘ። ይህን ተከትሎ ነፍጡን እንዲያስቀምጥ በውስጥም በውጭም ቢጎተጎትም ይህን እሺ ሳይል ቀረ። ለዚህም የሰጠው ምክንያት እስራኤል አሁንም በሼባና በሌሎች ደቡባዊ ግዛቶች እንዲሁም በድንበር አካባቢዎች መኖሯ ስጋት ነው በሚል ነበር። በአውሮፓውያኑ በ2006 ሂዝቦላ ድንበር ተሻጋሪ ጥቃት በመፈጸም 8 የእስራኤል ወታደሮችን ገድሎ 2ቱን አግቶ ወሰደ። ይህ እስራኤልን በማስቆጣቱ ከፍተኛ ወታደራዊ ጥቃት ፈጽማበታለች። በምላሹ የእስራኤል የጦር አውሮፕላኖች በደቡባዊ ቤይሩትና በሂዝቦላ ጠንካራ ይዞታዎች ላይ ድብደባ በመፈጸም ከ1000 በላይ ሊባኖሳውያን ተገለዋል። ከሟቾቹ ብዙሃኑ ንጹሃን ነበሩ። 34 ቀናት በወሰደው በዚህ ግጭት ሂዝቦላ 4000 ሮኬቶችን በመተኮስ 45 ሲቪሎችን ጨምሮ በድምሩ 119 የእስራኤል ወታደሮችን ገሏል። ከዚህ ጦርነት በኋላ ሂዝቦላ ይበልጥ እንደ ተጠናከረ ይገመታል። በዚህ ወቅት አወዛጋቢው የድንበር አካባቢ በሊባኖስ መከላከያና በተባበሩት መንግስታት ሰላም አስከባሪ የሚጠበቅ ሊሆን ችሏል። ሂዝቦላ እጁ ረዥም ነው። በሊባኖስ ፖለቲካ ላይም ጠንካራ ተጽዕኖ አለው። ሂዝቦላ በስደት የሚኖሩና ከፍተኛ ሀብት ያካበቱ አባላቱ በአሜሪካ፣ በአውስትራሊያና በአውሮፓ እንዳሉት ይጠረጠራል። ከዲያስፖራ የሚያገኘው እርዳታ ከፍተኛ የገንዘብ አቅምን ፈጥሮለታል። ታዲያ በገንዘብ በስልጠናና በጦር መሳሪያ የምትደግፈው ደግሞ ዋነኛው አጋሩ ኢራን ናት። ኢራን